ሰላም ጤና ይስጥልኝ የገነርስ ዞን ቤተሰቦች አርሰናል ክለባችንን በተመለከተ ባለፉት 24 ሰዓት ውስጥ የወጡ እጅግ በጣም ታማኝና አስደሳች የዝውውር ዜናዎችን ይዤላችሁ ቀርቤያለሁ። ዛሬ ትኩስ መረጃዎች አሉን። እስከ መጨረሻው አብራችሁን ቆዩ። ለቻናሉ አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። የመጀመሪያውና ትልቁ ዜናችን የሊያንድሮ ትሮሳርድ ጉዳይ ነው። አርሰናል ከቱርክ ክለብ ቤሽኪታሽ ጋር በትሮሳርድ የዝውውር ላይ ሙሉ ስምምነት ላይ ደርሷል። ቤሽኪታሾች ለ31 ዓመቱ የፊት መስመር ተጫዋች 18 ሚሊዮን ዩሮ ቋሚ እንዲሁም 2 ሚሊዮን ዩሮ ተጨማሪ በአጠቃላይ የ20 ሚሊዮን ዩሮ ጥያቄ አቅርበው አርሰናል ተቀብሎታል። ታዋቂው ጋዜጠኛ ፋብሪዞ ሮማኒዮ እንዳረጋገጠው የቤሽኪታሽ ልዑካን ቡድን ከተጫዋቹ ጋር በግል ጥቅማ ጥቅሞች ዙሪያ ለመደራደር በአሁን ሰዓት ተጫዋቹ ወዳለበት አሜሪካም አቅንተዋል። ትሮሳርድ አሁን ካለበት የዓለም ዋንጫ ግዳጅ መልስ የመጨረሻ ውሳኔው ይሰጣል ተብሎም ይጠበቃል። ወደ አማካይ መስመር ስንሄድ አርሰናል ለረጅም ጊዜ ሲከታተለው ለነበረው ለኒውካስትሉ ኮከብ ብሩኖ ጉማሬሽ አረንጓዴ ማብራትን አግኝቷል። ብራዚል ከዓለም ዋንጫ መሰናበቷን ተከትሎ አርሰናል ንግግሩን ለማፍጠን ሙሉ ፍቃድም አግኝቷል። አሰልጣኝ ሚካኤል አርቴታ የቡድኑን አማካይ መስመር ለማጠናከር ተጫዋቾችን በዋና ኢላማነት የያዘ ሲሆን በገንዘብ ረገድ ዝውውሩን ለማጠናቀቅ አርሰናል ንግግሩን በከፍተኛ ሁኔታ እየገፋበትም ይገኛል። አርሰናል አዲስ የክንፍ ተጫዋች ለማምጣት በከፍተኛ ሁኔታ እየሰራም ነው። በአሁኑ ሰዓት የአስቶን ቪላው ሞርጋን ሮጀርስ የአርሰናል ቁጥር 1 ምርጫም ነው። ነገር ግን አስቶን ቪላዎች የጠየቁት የ130 ሚሊዮን ፓውንድ ለአርሰናል እጅግ በጣም ውድ በመሆኑ መድፈኞቹ ዋጋው ካልቀነሰ ወደ አማራጩ የፒኤስጂ ኮከብ ብራድሌ ባርኮላ ፊታቸውን እንደሚያዞሩም ተገልጿል። ባርኮላ በአሁኑ ሰዓት እድሉን ክፍት ቢያደርግም ፒኤስጂም ከፍተኛ ገንዘብ እንደሚፈልግ ፋብሪዚዮ ሮማኒዮ ዘግቧል። ሌላው አሳሳቢ መረጃ ተከላካያችን ቤን ዋይት በደረሰበት የጉልበት ጉዳት ምክንያት ለረጅም ጊዜ ከሜዳ መራቁ ይታወሳል። ይህን ተከትሎ አርሰናል ቀኝ መስመርና መሀል ተከላካይ ላይ መሸፈኛ ሊሆን የሚችሉ ተጫዋቾችን እያጠና ነው። ከነዚህም መካከል የአስቶን ቪላው ኤዝሪ ኮንሳ በ35 ሚሊዮን ፓውንድ አካባቢ ወደ ኤሚሬትስ ሊመጣ እንደሚችል በስፋት እየተወራም ይገኛል። በተጨማሪም ዌስትሃም ዩናይትድን ለቆ በነፃ ዝውውር ላይ የሚገኘው አሮን ዋን ቢሳካ ይህ ተጫዋች ከዚህ በፊት የማንቸስተር ዩናይትድ ተጫዋች እንደነበረ አይዘነጋም። አሮን ዋን ቢሳካ አርሰናል ካጫቸው 11 የቤን ዋይት መተኪያ አማራጮች መካከል አንዱ ሆኖም ብቅ ብሏል ነው የሚባለው። የአርሰናል የዝውውር መስኮት እንቅስቃሴ በዚህ መልኩ ተፋጠነ ይገኛል። በትሮሳርድ መልቀቅና በብሩኖ ጉማሬሽ ሊኖረው በሚችለው ዝውውር ላይ የእናንተ አስተያየት ምንድን ነው? አርሰናልስ በዋናነት የትኛዋን ተጫዋች ማስፈረም አለበት? ሀሳባችሁን ኮሜንት ላይ አስፍሩልኝ። ቪዲዮን ከወደዳችሁት ላይክ እና ሼር ማድረጋችሁን አትርሱ። በሚቀጥለው ፕሮግራም እስከምንገናኝ ኖርዝ ለንደን ኢዝ ሬድ። ባይ ባይ።